ሰላም የቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ኢስሐቅ ከድር ነኝ የኢትዮጵያ ፋውንደር ሲሆን በዛሬው ቪዲዮአችን ስለዚህ BYD Song Plus ስለሆነ መኪና ስለ ዲዛይኑ እናወራለን፣ ስለ ፐርፎርማንሱ እናወራለን፣ እንዲሁም ስላሉት ቴክኖሎጂዎች እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ተከታተሉን። ይመቻችሁ። BYD Song Plus ቦዲ ታይፑ ፉል SUV የሚባል ሲሆን ፋብሪካው ሲያመርታቸው በሁለት የተለያየ ባትሪ ካፓሲቲ ያመርታቸዋል። እሱም በ520 ኪሎ ሜትር እና በ605 ኪሎ ሜትር ሬንጅ ይመረታሉ። ይሄ 520 ኪሎ ሜትር ሬንጅ ያለው ባትሪ በ7.7 ኪሎዋት ሃወር የሆነ ባትሪ ካፓሲቲ ሲኖረው እንዲሁም ደግሞ በ605 ኪሎ ሜትር ሬንጅ የሚሄደው መኪና 83.1 ኪሎዋት ሃወር የሆነ ባትሪ ያለው ማለት ነው። ስለ ዲዛይኑ ስናወራ ደግሞ ዲዛይኑን በመተመለከቱት በጣም ስሊክ የሆነ ዲዛይን ነው ያለው። በጣም የሚያምር ዲዛይን ነው። ኤሮዳይናሚክሱ በዚህም በኩል እዚህ ጋር እንደምታዩት በጣም ነው የሚያምረው። LED የሆነ ላይት አለው። እንዲሁም በተጨማሪ እዚህ ጋር ካሜራ አለው በመታዩት ልክ ዲዛይኑ ይሄም እዚህ ጋር በጣም የሚያምር ዲዛይን አለው። ከዚህ አንስቶ እዚህ ድረስ ኤጅ የሆነ ጠርዝ የሆነ እዚህ ድረስ አለው ማለት ነው። ጎማውም በ19 ኢንች የሆነ ዊል አለው አሉሚኒየም ቸርክ ያለው። እንዲሁም ደግሞ ግራውንድ ክሊራንሱም በጣም ትልቅ ነው። SUV ስለሆነ በጣም ትልቅ ነው ግራውንድ ክሊራንሱ። እዚህ ሰር ካሜራ አለው። ባይዘው 360 ካሜራ አለው። መኪናው 360 የሆነ ካሜራ ነው ያለው። ፓኖራሚክ ቪው የሆነ 360 ካሜራ አለው። ውስጡ እንደምታዩት በጣም ነው የሚያምረው። ስፔሻሊ ይሄ ብሮከን ዋይት የሆነ ከለር እና በብራውን ኮምቢኔሽኑ በጣም ያምራል። መኪናው እዚህ ዳሽቦርድ ማለት በሩ ላይ ያለው በጣም ያምራል። ወንበሮቹም በጣም ያምራሉ። ይሄም እዚህ ጋር አርምሬስቱም በጣም ነው የሚያምረው። ከለር ኮምቢኔሽኑ ያምራል። እንዲሁም ደግሞ በተጨማሪ እዚህ ጋር 15.6 ኢንች የሆነ ትልቅ የሆነ ስክሪን አለው። ይሄ ስክሪን ወደምንፈልገው እንዲ ፖርትሬትም ላንድስኬፕም መሆን የሚችል ስክሪን ነው። እንደዚህ ስንነካው ይዞራል ስንፈልግ። ባይዘው በጣም ቴክ ፊውቸሮች ብዛት ያለው መኪና ነው BYD Song Plus። ስማርት የሆኑ ፊውቸሮች በደንብ አሉት። ሲቶቹም የድራይቨር ሲት እና የፓሴንጀር ሲቶቹ ሂቲንግ ቬንቲሌትድ የሆኑ ሲቶች ናቸው ማለት ነው። ይሄም ማለት ያሞቃልም ያቀዘቅዛልም። ወንበሮቹ ሙቀት ስንፈልግ ያሞቃል፣ ቅዝቃዜ ስንፈልግ ያቀዘቅዛል። እንዲሁም ደግሞ በተጨማሪ ዲዛይኑ እዚህ ጋር መብራት የሚበሩ በማታ ሲሆን እዚህ ስር የሚበሩ ዲዛይኖች አሉ። መብራት የቀያየሩ በመንፈልጋቸው ምንቀያየራቸው ከዚህ ድረስ እንደዚህ የሚሄድ የሚያምር መብራት አለው። ስለዚህ ይሄ እዚህ ጋር እንደምታዩት ይሄ ማርሹ ነው። ማርሹ በጣም አጭር ነው። ማርሹ ያለው እዚህ ጋር ነው። እዚህ ጋር እንደዚህ ስናረጋው የኋላ ይገባል። ኢሚዲየት የኋላ ሲገባ እዚህ ጋር ካሜራው በ360 ፓኖራሚክ በሆነ ቪው ይመጣል። እንደገና ደግሞ ከኋላም በዚህ መልኩ ይመጣል ማለት ነው። ከዛ በኋላ የፊት ስናረጋው ከፊት ለፊትም ያለ ካሜራ ይመጣል ማለት ነው። ይሄው መሪውን የምናደርግበትም በዚሁ ልክ እየቀያየረ ያሳየናል ማለት ነው። መቆምም ስንፈልግ እዚህ ጋር ይሄን የምናየውን ፒን ስንነካው መኪናው ፓርኪንግ ላይ ይሆናል ማለት ነው። እንዲሁም በተጨማሪ እዚህ ጋር ሞዶች አሉት። እዚህ ጋር ይሄንን ሞድ ስናደርገው እዛ ጋር ይቀያየርልናል። ስፖርት አለው፣ ኖርማል አለው፣ እንዲሁም ኢኮ አለው። በተጨማሪ ደግሞ ስኖ የበረዶ ላይ መንጃም አለው ማለት ነው። እዚህ ጋር የድምጹን ከፍ ዝቅ ማድረጊያው እዚህ ጋር አለ። ይሄ ኳድሮ ነው። ኳድሮ የምናበራበት ነው። በተጨማሪ እዚህ ጋር ደግሞ ለሃዛርዱ የምናበራበት ሃዛርድ ማብረብ እዚህ ጋር ያለው ማለት ነው። ይሄንንም ደግሞ አንዳንድ ኦፕሽኖችን ስንፈልግ ታየር ፕሬሸሩን ምኑን የምናይበት በተን ነው ማለት ነው። እንዲሁም በተጨማሪ ከስማርት ፊውቸሮቹ የመጀመሪያው ሌን አሲስት አለው። ይሄም ሌን አሲስት ማለት መስመር ስንቀያየር ፍሬቻ አብርተን ካልቀየርን መሪው ይታገላል ማለት ነው። ሌኑን ቀጥ ብለን እንድንሄድ ሚረዳን ሲስተም አለው። እንዲሁም ደግሞ በተጨማሪ ከፊት ለፊት ያሉትን ዲስታንስ ራሱ መጥኖ እኛ ፍሬን ባንይዝ ራሱ ፍሬን ይይዛል ማለት ነው። እንዲሁም ደግሞ አንዳንድ ያላየናቸውን ነገሮች ግብት በሚሉበት ጊዜ ከኛ እይታ ውጭ የሆኑ ነገሮች ግብት በሚሉ ሰዓት ራሱ ፍሬን የማያዝ
ሲስተም አለው ማለት ነው ስለዚህ ስማርት ፊውቸርን በደንብ አጣምሮ ያዘ መኪና ነው ደግሞ ድራይቪንግ ኤክስፒሪየንሱን አብረን እናያለን እንደምትመለከቱት በጣም ሲነዳ ስሙዝ ነው በጣም ከፍታውም በጣም አሪፍ ነው በደንብ ወንበሩም ፉል ኤሌክትሪክ ነው ሶ በጣም ምቾት ያለው መኪና ነው የBYD ፉል SUV የሆነ ነው ሶንግ ፕላስ በሁለት አይነት ኦፕሽን በ605 በ520 ኪሎ ሜትር ሬንጅም ያለ መኪና ነው ማለት ነው ስለዚህ በጣም ስሙዝ የሆነና ምቾት ያለው መኪና ነው እንደዛም ያክል ጉልበቱ ሞድን ቀያይሮ ስንፈልግ ስፖርት ሞድ ላይ ስንፈልግ ደግሞ ኢኮ ሞድ ላይ እንዲሁም ደግሞ ኖርማል ሞድ ላይ አድርገን መንዳት እንችላለን በተጨማሪ ደግሞ ያለው ሞድ ምንድነው በስኖ የሚባል ሞድ አለ ኦር ደግሞ በረዶ ላይ ለመንዳት ሁሉ ያንንም ኦፕሽን አጣምሮ የያዘ መኪና ነው ማለት ነው ስለዚህ በጣም ጥሩ ሲስብም ቆንጆ አድርጎ ይስባል በጣም ገራሚ የሆነ አሪፍ መኪና ነው ማለት ነው ስለዚህ ጉልበቱም በጣም አሪፍ ጉልበት ያለው መኪና ነው ከመሬት ከፍታው የሚያሳቅቅ ነገር የለውም በጣም ከፍ ያለ ነው ስፔሻሊ ለኢትዮጵያ በጣም የተመቸ መኪና ነው ማለት ነው 605 ኪሎ ሜትር ሬንጅ በትልቅ ሬንጅ ነውና በ87 ኪሎዋት አወር የሆነ ባትሪ 605 ኪሎ ሜትር ሬንጅ የሚሄድም አለው እንዲሁም ደግሞ በ71.7 ኪሎዋት አወር የሆነ ባትሪ 520 ኪሎ ሜትር ሬንጅ የሚሄድ መኪና አለው ማለት ነው ስለዚህ በመታዩት ልክ ኢትዮጵያ ሀባችንም ያው እዚህ ጎተራ ፔፕሲው አጠገብ በመታዩት መንገድ ጋር ገባ ብሎ ታገኙታላችሁ ማለት ነው ሀባችን እዚህ ውስጥ ይገኛል ስለ ኤሌክትሪክ መኪና ማወቅ የምትፈልጉትን የትኛውንም አይነት ነገሮች እንዲሁም ደግሞ ኤሌክትሪክ መኪና በBYD E2 BYD One Up እና BYD ሲግል መኪኖችን መታችሁ ማግኘት ትችላላችሁ በማይታመን ዋጋ እያማከርን እየሸጥን ፓርት እያቀረብን እንዲሁም ሰርቪስ እያደረግን እንገኛለን ማለት ነው ስለዚህ ፎሎ ማድረግ እና ሰብስክራይብ ማድረግ አይረሳ እንደዚሁ ቫልዩ ያላቸው ቪዲዮዎች እየሰራን እናቀርብላችኋለን ስለተከታተላችሁ እናመሰግናለን ይመቻችሁ ስለዚህ ይሄ መረጃ እንደተጠቀማችሁ አንጠራጠርም ስለ ኤሌክትሪክ መኪና አዳዲስ ነገሮችን ይዘንላችሁ እየቀረብን እንገኛለን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ኮላቦሬት ያደረገነው ከማሚኒም ቦጋ በመክንያት ነው በሌላ ቪዲዮ እስክንገናኝ ይመቻችሁ